ደናግሉ በድንግልናቸው ባለትዳሮቹ ደግሞ በትዳራቸው ሰባኪያኑ በስብከታቸው እውነትን በመመስከር ካህናቱ በክህነታቸው የታመኑ ሊሆኑ ይገባል። እግዚአብሔር እንደናቀው እግዚአብሔር እንደተቀየመው እንኳን እርግጠኛ ሆናችሁ ብታውቁ በማናቸውም ሰው ላይ እጃችሁን እንዳታነሱ። አብርሃምም እንግዳ በመቀበል እግዚአብሔርን አገለገለው፣ እግዚአብሔርም ከሱ ጋር ነበረ። ሙሴም በሌላ መንገድ አገለገለው፣ እግዚአብሔር ግን ከሱ ጋር ነበረ ይላል። እንግዲህ እግዚአብሔር ከሁሉም ጋር ነበረ። የሚያምር ድምፅ ልትዘምሩት ልትቀድሱ ትችላላችሁ። ከሚገርም እውቀት ጋራ ልትሰብኩ ትችላላችሁ። ከሚገርም ፍጥነትና ጽናት ጋራ ልታገለግሉ ትችላላችሁ። ግን እውነት ለመናገር ፍቅርን ካልጨመራችሁበት ዕለት ዕለት ስጋውን ደሙን ብትቀበሉ፣ ዕለት ዕለት ንስሐ ብትገቡ፣ ዕለት ዕለት የሆነ ነገር ብታደርጉ፣ ቃል እግዚአብሔርን ብትሰሙ፣ እንደው በአገልግሎት ላይ ላባችሁን ሳይቀር ደማችሁን ብትገብሩ፣ ደማችሁ ጠብ እስኪል ድረስ አገልግሎት ብትፈጽሙ። ልብ እኮ የእግዚአብሔር ሀገር ነው ወገኖች። የእግዚአብሔር ከተማው ልባችን ነው። እግዚአብሔር የት ይኖራል ካላችሁ በንጹህ ልብ ውስጥ ነው የሚኖረው። የእግዚአብሔር ማደሪያውን ከፈለጋችሁ የንጹሐን ልብ ውስጥ ታገኙታላችሁ። አሁን አስራት በኩራት በማውጣት ላይ አይደል ያላችሁት? አሁን አንዲት ሚስት ለአንድ ወንድ እንደተፈቀደች አምናችሁ አንዲት ሚስት አግብታችሁ አይደል ያላችሁት? አሁን አንድ ወንድ ለአንዲት ሴት እንደተፈቀደ አምናችሁ አግብታችሁ አይደል እየኖራችሁ ያላችሁት? አሁን ያላችሁበት ቦታ በእውነት ለእናንተ የጽድቅ ስፍራ ማለት አሁን ያላችሁበት ስፍራ። ከአንዱ ወደ አንዱ የሄደው ሴፍ ጋራ እየተሸጠው ከያዕቆብ ጋር የተሰደደው ጸሎት እኮ ንግግር ነው። አንተ ለእግዚአብሔር የምታደርገው ንግግር ነው። እግዚአብሔር ደግሞ ለአንተ የሚያደርገው ንግግር የመጀመሪያ ሆነ። እግዚአብሔር ሲናገር ካልሰማ አንተ የምትናገረው እንዴት? እግዚአብሔር በጸጥታ ውስጥ የምትኖር ነፍስ ብቻ ናት እግዚአብሔር መስማት የምትችለው። በጸጥታ ውስጥ መኖር የቻለች ነፍስ ብቻ ናት ክርስቶስ ሲያስተምር ንስሐ መግባት የምትችል መጸጸት የምትችለው። እሳት ከሰማይ ወርዶ የበላቻቸው ንፍር ውሃ ከሰማይ ወርዶ የቀቀላቸው እነማን ናቸው? እነሱ አይደሉም። በእውነት ወገኖች ብዙ ጉባኤ መሳተፋችን፣ ከብዙ መምህራን አጠገብ መድረሳችን፣ ከብዙ ካህናት ጋር መተዋወቃችን አይደለም። ወደ እግዚአብሔር የጽድቅን ምን ላይ ልመስረታት ብሎ የሚያስብ ማንኛውም ሰው የመጀመሪያው የእግዚአብሔርን ቃል መስማትን ነው ገንዘብ ሊያደርግ ይችላል። በልዩ ልዩ መንገድ ጥሪ ያስተላልፋል። ቅዱስ ጳውሎስን በመብረቅ ቢጠራው፣ ቅዱስ ጴጥሮስን ደግሞ ራሱ አሳ ወደሚያጠምድበት ስፍራ እዛ ድረስ ሂዶ ቢጠራው፣ አብርሃምን በደመና ሆኖ ቢያነጋግረው፣ ኢዮብንም ልክ እንደዛው አድርጎ ቢያነጋግረው፣ ይሄ የእግዚአብሔር የራሱ ምርጫ ነው። የጽድቅ ጀማሪዎች እኛ አይደለንም። የእግዚአብሔር ቤተሰብ ለመሆንም እኛ የመጀመሪያዎቹ አይደለም። በወልድ በመንፈስ ቅዱስ ስም እያመንኩና እየተማጸንኩ በእናቴ በቅድስት ቤተክርስቲያን ፊት ማምላክ ወላዲተ አምላክ ጽዮን እመቤታችን ቅድስት ድንግል ማርያምን ምስክር አድርጌ የዕለቱን መርሃ ግብር ጀምራለሁ። የተወደዳችሁና የተከበራችሁ የጉባኤ አቅሌስያ ቤተሰቦች በያላችሁበት የእግዚአብሔር ሰላም ይድረሳችሁ። የማምላክ የወላዲተ አምላክ የቅድስት ድንግል ማርያም አማላጅነትና በረከት አይለያችሁ እላለሁ። እንደምን ሰነበታችሁ? ቸርነቱን ከኛ ያላራቀ ምሕረቱን ያበዛልን፣ በጋን ከክረምት ክረምትን ከበጋ እያፈራረቀ ነፋሳትን እያነፈሰ ማያትን እያመላለሰ የሚመግበን ሁሉን የፈጠረ ሁሉን የሚያኖር ሁሉን የሚገዛ የሰራዊት ጌታ አምላክ አማልክት እግዚአብሔር ባህሪው የማይመረመር ክብሩ የማይነገር መጠኑ ልኩ የማይሰፈር የብርሃን ማደሪያ ያለው አምላካችን እግዚአብሔር ስለማይናገር ስጦታው ስሙ ለዘላለም የተመሰገነ ይሁንልን። ዛሬ እንግዲህ ከጥያቄዎች ነው የምንነሳው እና ዛሬ የምናነሳው ጥያቄ ከጽድቅ ስራ የትኛውን ላስቀድም የሚል ጥያቄ የጠየቁን ተመልካች አሉ እና በእሳቸው ጥያቄ መነሻነት እንግዲህ የዛሬውን ትምህርት እናዘጋጃለን። የአባቶቻችን አምላክ እግዚአብሔር ምላሽ የሚሰጥ እሱ ነው እና ለጥያቄዎቻችን ሁሉ በልባችን ለተቀመጡት በአንደበታችን አውጥተን ላልተናገርናቸው በልባችን ጽላት ለጻፍናቸው ጥያቄዎች ሁሉ ምላሽ እንዲሰጠን የአምላካችን የልዑል እግዚአብሔር መልካም ፈቃዱ ይሁንልን። ማምላክ ወላዲተ አምላክ ቅድስት ድንግል እመቤታችን የበላይ ሰብ እመቤት፣ የኤፍሬም ረዳት፣ የአምላክ እናት፣ የብርሃን ደጅ ቅድስት ድንግል እመቤታችን አቁራሪተ ማት ሰዓሊተ ምሕረት ዘበአማን የምንላት ቅድስት ድንግል እናታችን ሁላችንንም በያለንበት ትርዳን። እንግዲህ ከተጠየቀው ጥያቄ ስንነሳ ከጽድቅ ስራ የትኛውን ላስቀድም ነው። እንግዲህ
የጽድቅ ስራ ስንል ዘርፈ ብዙ ነው። ሰው በብዙ መንገድ ይጸድቅ ዘንድ እግዚአብሔር ለባለጸጎች የሰጠው የጽድቅ ትእዛዝ አለ፣ ለድሆችም ደግሞ እንዲሁ የሰጠው አለ። ሰው በድህነቱ ምክንያት መንግስተ ሰማያትን እንዳያጣት፣ ሰው በባለጸግነቱ ምክንያት መንግስተ ሰማያትን እንዳያጣት፣ ባለስልጣንም ቢሆን እንዲሁም ስልጣን የሌለውና ተራ ሰውም ቢሆን ሁሉም መንግስተ ሰማያት ታስፈልገዋለች። ክርስቶስ ለሁሉም ያስፈልጋል። ወንጌል ለሁሉም ያስፈልጋል። ስለዚህም እግዚአብሔር ሁላችንም የምናገኘው ሕግ ነው ይሰራለን። ሁላችንም የምንወርሳት ዓለም መንግስተ ሰማያትን ነው የሰጠን። ሁላችንም የምንጠራበት ክርስቲያን የሚል ስም ነው የሰጠን። በገንዘብ የሚገዛ ቢሆን ባለጸጎች ያገኙታል፣ ድሆች ደግሞ ያጡታል። በጉልበት የሚገኝ ቢሆን ምናልባትም ለአንዳንዶች የማይቻል ሊሆን ይችል ነበረ። ነገር ግን እግዚአብሔር ሁላችንም ልናገኘው በምንችልበት ሁኔታ በነፃ ሰጠን። በውሃ ተጠምቀን አስቡት፣ ስጋውና ደሙን በነፃ ተቀብለን የእግዚአብሔርን ቃል በነፃ ተምረን ነው የምናገኛት። ለሁሉም ነገር አምላካችን መድኃኒታችን ኢየሱስ ክርስቶስ ዋጋ ሆኖ ስለተከፈለልን፣ ዋጋ ሆኖ ስለተሰጠን በወርቀ ደሙ ሁሉንም ነገር እንገዛለን እንጂ በዚህ ዓለም ሀብትና ንብረት የማይለካ የማይሰፈር በመሆኑ ምክንያት ሁላችንም ለጽድቃችን የምናወጣው አስተዋጽኦ ምንም ነገር የለም። አምነን ንስሐ ገብተን በፍቅር ተስበን ከእሱ ጋር ከመኖር በስተቀር ሌላ የተጠየቅነው ጥያቄ የለም ማለት ነው። ስለዚህም ለሁላችንም የተዘረጋ የጽድቅ መንገድ ስላለ በየትኛው አስቀድሜ ልጓዝ ነው እንግዲህ የጠያቂያችን ሀሳብ እንደገባን ከሆነ እንግዲህ በየትኛው መንገድ ነው አስቀድሜ ብጓዝ የተሻለ እግዚአብሔርን ደስ ላሰኘው የምችለው የሚል ነው ያነሱት ሀሳብ። እንግዲህ መቼም ጽድቅ የሚጀምረው ከመታዘዝ ነው፣ ወይም ቃሉን ከመስማት ነው የሚጀምረው። ቃሉን መስማት ለመታዘዝ ያበቃናል። መታዘዝ ደግሞ ከእግዚአብሔር ጋር በፍቅር ለመኖር ያቀርበናል ማለት ነው። ስለዚህ አንድ ሰው ከምን መጀመር አለበት ከተባለ የመጀመሪያው ቃሉን ከመስማት ነው መጀመር ያለበት። የጽድቅ ጀማሪዎች እኛ አይደለንም። የእግዚአብሔር ቤተሰብ ለመሆንም እኛ የመጀመሪያዎቹ አይደለንም። ከኛ በፊት የነበሩ ሐዋርያትን እንመልከታቸው። የመጀመሪያው ጥሪ ሲደረግላቸው ጥሪውን መስማት ነው። የመጀመሪያው ለነሱ የጠቀማቸውና ወደ ጽድቅ መንገድ ፊታቸውን አዙረው እንዲቀጥሉ ከዓለም የለያቸው ነገር ከእግዚአብሔር ዘንድ የተደረገችላቸውን በጎ ጥሪ መቀበል የጠቀማቸው እሱ ነው። ጌታ ሄዶ መጀመሪያ ያላችሁ ኑ ትሉኒ ነው፣ ኑ ተከተሉኝ አላቸው ይላል። ይችን ጥሪ መስማታቸውና ምላሽ መስጠታቸው ለጽድቅ ጅማሮ መሰረት ሆኗቸዋል ማለት ነው። ስለዚህ ማንኛውም ሰው የጽድቅ መሰረት ሊመሰረት ከፈለገ አባቶቻችን ሐዋርያት እንደተደረገላቸው ከመጀመሪያው ጀምሮ ኑ ትሉኒ የሚለውን ቃል ወይም ና ትሉኒ፣ ኒ ትሉኒ የሚል ጥሪ ነው ጌታችን የሚያስተላልፍልን። ይህም ማለት ኑ ተከተሉኝ፣ ና ተከተለኝ ወይም ነይ ተከተይኝ የሚል ጥሪ ነው ከእግዚአብሔር ዘንድ የሚቀርብልን እና ይህንን ተከትሎ መሄድ በጎ ፈቃድ ይሁንታን ማግኘት ነው የሚፈልገው ማለት ነው። እና የጽድቅን ምን ላይ ልመስረታት ብሎ የሚያስብ ማንኛውም ሰው የመጀመሪያው የእግዚአብሔርን ቃል መስማትን ነው ገንዘብ ሊያደርግ የሚገባው። ከብሉይ ኪዳን አብርሃምን ብንጠቅስ፣ ከአዲስ ኪዳን ደግሞ ቅዱሳን ሐዋርያትን ብንጠቅስ የመጀመሪያ የሆነቻቸው ቃሉን መስማት ናት። አብርሃም የመጀመሪያውን አብርሃም ናጻም ብሔርከ የሚለውን ቃል ባይሰማ ኖሮ ከዛ በኋላ የተገቡለትን 10ሩንም ቃል ኪዳኖች ሊያገኛቸው ባልተቻለውም ነበረ። ስለዚህ የመጀመሪያው ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ ያለውን ጥሪ አክብሮ መቀበል ነው። አሁን እኛ ችግራችን ጥሪያችንን አክብረን መቀበል አለመቻል ነው፣ ወይም ለጥሪያችን የምንሰጠው ምላሽ ነው። ዋናውን ስራ የሚሰራውና ውሳኔው የሚወሰነው ቁም ነገሩ ያለው እዛ ላይ ነው ማለት ነው። እና የመጀመሪያ ማክበር ያለብን ጥሪያችንን ነው ወገኖቼ። እግዚአብሔር ለሁሉም ሰው ጥሪ ያስተላልፋል። ምናልባትም በሐዋርያት በኩል ሊሆን ይችላል፣ በመጻሕፍት በኩል ሊሆን ይችላል፣ በመምህራን በኩል ሊሆን ይችላል፣ አለበለዚያም በድሆች በኩል ሊሆን ይችላል። እግዚአብሔር በየት በኩል ጥሪ እንደሚያስተላልፍ ላናውቅ እንችላለን። እግዚአብሔር በልዩ ልዩ መንገድ ጥሪ ያስተላልፋል። ቅዱስ ጳውሎስን በመብረቅ ቢጠራው፣ ቅዱስ ጴጥሮስን ደግሞ ራሱ አሳ ወደሚያጠምድበት ስፍራ እዛ ድረስ ሂዶ ቢጠራው፣ አብርሃምን በደመና ሆኖ ቢያነጋግረው፣ ኢዮብንም ልክ እንደዛው አድርጎ ቢያነጋግረው፣ ይሄ የእግዚአብሔር የራሱ ምርጫ ነው ወገኖቼ። ብቻ ግን ለሁላችንም የምትደርስ የምትተላለፍ ጥሪ አለች እና እሷን አክብሮ መቀበል ነው ከኛ የሚጠበቀው ነገር። ስለዚህ መጀመሪያ ምን ላይ ነው መስራት ያለብን ከተባለ የእግዚአብሔርን ጥሪ በሚገባ መስማት ላይ ነው ማድረግ ያለብን።
እግዚአብሔር ቃሉን በሚሰሙት ይደሰታል ወገኖች። ለዚህም ነው በመጽሐፈ ሳሙኤል ላይ ቃሉን በመስማት ደስ እንደሚለው የአውራ በግ ስብ በሚያቀርቡለት ሰዎች አይደሰትም ይላል እግዚአብሔር። ምክንያቱም ለመስማት መቅረብ የአውራ በግ ስብ ከማቅረብ መታዘዝም ከመስዋዕት የሚበልጥ ስለሆነ ነው ተብሎ ነው የተጻፈው። በአንደኛይቱ መጽሐፈ ሳሙኤል ምዕራፍ 15 ላይ የተጻፈው ቃል ማለት ነው ያሳየን። ስለዚህ እኛ የሚጠበቅብን የመጀመሪያው ቃሉን ለመስማት መዘጋጀት ነው። ቃሉን መስማት ነው። ከዚያ ቃሉን ከሰማን በኋላ ደግሞ ምንሰጣቸው ቃሉን መስማት ብቻ አይደለም። ቃሉን መስማትማ ብቻ የሚያጸድቅ ቢሆን ኖሮ ለጌታ 120 ቤተሰብ ብቻ ሳይሆን የሚኖረው የነበረው 5000 ቤተሰብ ነበር የሚኖረው ማለት ነው። ምክንያቱም ቃሉን በየቀኑ ይሰሙት የነበሩት እኮ ከ5000 የሚበልጡ ሰዎች ነበሩ። ታምራት ባደረገበት ስፍራ፣ ትምህርት በሰጠበትም ስፍራ እንዲህ አይነት ሰዎች ይገኙ ነበረ ብዙ ጊዜ። ታዲያ ለምንድን ነው እነዚህ ሁሉ ቤተሰብ መሆን ያቃታቸው ከተባለ ቃሉን መስማት ብቻውን የማያጸድቅ ስለሆነ ነው። በእውነት ወገኖች ብዙ ጉባኤ መሳተፋችን፣ ከብዙ መምህራን አጠገብ መድረሳችን፣ ከብዙ ካህናት ጋር መተዋወቃችን አይደለም ወደ እግዚአብሔር መንግስት የሚያቀርበን። አንድ ቀን አለች ለንስሐ ጥሪ የሚደረግልን፣ አንድ ቀን አለች ለእግዚአብሔርም ጥሪውን አክብረን ምላሽ የምንሰጥባት። ያቺ ቀን ለእኛ የተለየች ቀን ናት በእውነቱ። ስለዚህ እኛ ጥሪ በተደረገልን ጊዜ፣ እግዚአብሔር በጠራን ጊዜ ያንን ጥሪ ተቀብለን እሺ በጀ ብለን መምጣት ነው ከኛ የሚጠበቅብን ነገር። እስራኤልን ደግሞ ደጋግሞ ይጠራል እግዚአብሔር። በትንቢተ ኢሳይያስ ምዕራፍ 1 ላይ ያለው ጥሪ ደግሞ በጣም የተለየ ነው ለእስራኤል። ኑና እንዋቀስ ነው የሚላቸው። ከመጀመሪያው ጀምራችሁ ትመለከቱት የመጀመሪያው ምዕራፍ ለእስራኤል ኑና እንዋቀስ ነው የሚላቸው። ከዛ በኋላ ግን እሺ ቢሉ የሚያገኙትን በረከትና እምቢ ቢሉ የሚደርስባቸውን ቅጣት እዛው ምዕራፍ ላይ ይነግረናል። እሺ ብትሉ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን እናንተን ሰይፍ ይበላችኋል ነው ያላቸው። ስለዚህ እግዚአብሔር ጥሪ ያስተላልፋል። ጥሪ የሚያስተላልፍ ደግሞ እሺ ለሚሉት ሁሉ በረከትን ሊሰጣቸው ስለፈለገ ነው ማለት ነው። እና የጉዞ መጀመሪያው ቃሉን መስማት ነው። ከዛ በኋላ ግን ምንሰጣት ምላሽ ናት ማለት ነው። ለዚህም ነው በሉቃስ ወንጌል ምዕራፍ 11 ቁጥር 27 ላይ ስንመለከት እንዲሁም ምንድን ነው የሚለው? ብፁዓንስ እለ ይሰሙ ቃለ እግዚአብሔር ወያዕቅቡ ነው የሚለው። ብፁዓን እነማን ናቸው ትይኝ እንደሆነ የእግዚአብሔርን ቃል ሰምተው የሚያደርጉ ናቸው ይላል። እለ ይሰሙ ቃለ እግዚአብሔር ወያዕቅቡ ነው የሚለው። ቃሉን ሰምተው የሚያደርጉት ሰዎች ናቸው ይላል። ስለዚህ በመጀመሪያ ቃሉን መስማት ነው። ከዛ በኋላ ግን ቃሉን ማድረግ ወይም ቃሉን መፈጸም ነው። እሺ ብለው የሚሄዱ ብዙዎች ናቸው። በማቴዎስ ወንጌል ምዕራፍ 22 ላይ እንደተቀመጡት ሁለት ሰዎች ማለት ነው። ትልቅና ትንሽ ልጆች አሉ እዛ ምዕራፍ ላይ እንደምትመለከቱት በምሳሌ የተቀመጡ። አንዱ የአባቱን ትእዛዝ እምቢ ብሎ የሄደ ነው። ሁለተኛው ግን የአባቱን ትእዛዝ እሺ ብሎ ተቀብሎ የሄደ ነው። ግን እምቢ ብሎ የሄደው ከሄደ በኋላ ጸጸተውና ቃሉን ማድረግ ጀመረ። የአባቱን ትእዛዝ መፈጸም ጀመረ። እሺ ብሎ የሄደው ግን ቃሉን ረሳው ከሄደ በኋላ ይላል። እንደዚህ አይነት ሰዎች እኛም ዘንድ አሉ፣ እኛም መካከልም አለን። እንዲህ አይነት በጉባኤ የምንገኝ በመቅደስ ውስጥ የምናገለግል በአውደ ምሕረት የምናገለግል እንዲህ አይነት ሰዎች አለን። በመቅደስ ውስጥ አለን፣ አንታጣም። ቃሉን ለጊዜው እንሰማለን፣ እሺ ብለን እንሄዳለን። ምጽዋት ለመስጠት እሺ ያልንበት፣ አስራት በኩራት ለማውጣት እሺ ያልንበት፣ ንስሐ ለመግባት እሺ ያልንበት፣ ስጋውን ደሙን ለመቀበል እሺ ያልንበት፣ በጋብቻ ጸንተን ለመኖር በተቀደሰ የጋብቻ ሕይወት ውስጥ ለመኖር እሺ ያልንበት ዘመን በጣም ብዙ ነው። ገበያ ውስጥ ስንገባ ወደ ከተማ ስንደርስ ግን ነገሩን እንረሳውና እንተዋለን ማለት ነው። እና ይሄ ምን ይባላል? እሺ ብሎ ሰምቶ እንዳላደረገው ብላቴና ማለት ነው። ያ መኑ እንከ እምክልኤሆሙ ዘገብረ ፈቃደ አቡሁ ይላል። ከሁለቱ የአባቱን ፈቃድ የፈጸመ የትኛው ነው? ለጊዜው እሺ ያለው አባቱን አስደስቶት ነው የሄደው። ለጊዜው እምቢ ያለው ደግሞ አባቱን አሳዝኖት ነበር የሄደው። ግን በኋላ ላይ የአባቱን ፈቃድ የፈጸመ ማን ነው ሲባል ሁለተኛው ነው የተባለ። ያ ማለት እምቢ ብሎ የሄደው ግን በኋላ ላይ መጥቶ ቃሉን የፈጸመው ማለት። እምቢ ያሉ የሚመስሉ ሰዎች አሉ፣ ጫት ቤት ያሉ ዛሬ እምቢ ያሉ የሚመስሉ ሰዎች አሉ፣ ግሮሰሪው ቤት ውስጥ የሚገኙ እምቢ ያሉ የሚመስሉ ሰዎች አሉ ዛሬ በመናፍቃን ተወስደው በልዩ ልዩ አዳራሽ ውስጥ ገና እውነተኛውን ምስክርነት የሚሰጣቸው አብነት የሚሆናቸው መምህር አብነት አጥተው ተጎድተው በዚያ የሚኖሩ በጣም ብዙ ሰዎች አሉ። አንድ ቀን እውነተኛውን ቃል እውነተኛውን ምስክርነት ይደርሳቸውና አንድ ቀን አብነት የሚሆናቸው መምህር ያገኙና እንደተመለሱ ይቀራሉ። እንደ ሙሴ ጸሊም እንደ ሌሎችም ቅዱሳን። ሙሴ ጸሊም ለብዙ ዘመናት ፀሐይን ጨረቃን ከሚያመልኩ ሰዎች ጋር ነው የኖረው። በጉልበቱ የሚመካ የወደደውን ነገር ሁሉ በጉልበቱ የሚያገኝ ሰው ነበረ። ከኃጢአት ሁሉን ያደረገ ሰው።
በኋላ ግን ከዕለታት አንድ ቀን በአባ ቴዎድሮስ ገዳም ገብቶ ከተመለሰ በኋላ ነፍሱ በዛው ነው የቀረችው። እንደመነነች እንደወጣች ነው የቀረችው። ያ ማለት ከከተማ እንደወጣች ነው የቀረችው እና እዛው ከነሱ ጋር ለመኖር ወስኖ ነው የሄደው ማለት ነው። ልክ እንደዚያ የምንሆንበት አጋጣሚ ይኖራል። እምቢ ያሉት መጥተው የእኛም ቦታ የሚይዙት፣ እሺ ካልን ሰዎች ልክ ቀድሞ ማለት ነው። አሁን ቀድሞውን የመጡ ንስሐ የገቡ ስጋውን ደሙን የተቀበሉ አስራት በኩራት እያወጡ ለምእመንነት በሚመጥን ደረጃ የሚኖሩ በጣም ብዙ ሰዎች አሉ። እኛ እዚህ ከመኖራችን የተነሳ ጽድቁና ኃጢአቱ ሁሉ ተቀላቅሎብን ኃጢአት ሰርተን እንኳን ጽድቅ የሚመስለን ደረጃ ላይ ደርሰናል። እነሱ ግን እምቢ ብለው ነበር። በከተማ ጭልጥ ግርኝት ብለው ወደ ዓለም ተቀላቅለው ነበር። ግን አሁን ተመልሰው መጥተው ስጋውን ደሙን እየተቀበሉ ያሉ በጣም ብዙዎች ናቸው። ከኛ ከካህናት፣ ከኛ ከሰባኪያን፣ ከኛ ቃሉን ከምንመሰክር ሰዎች ይልቅ የተሻለ ስራ የሚገኝባቸው ጽድቅ የሚታይባቸው እጅግ በጣም ብዙዎች ናቸው። ቢዘገዩም እንኳን ፍሬ ለማፍራት ግን ያልዘገዩ ማለት ነው። ለመብቀል ለማደግ የዘገዩ ናቸው ሲታይ። ለመብቀል ለማደግ እኛ እንቀድማለን፣ ቅጠል ለማውጣት ግን ደግሞ ፍሬ ለማፍራት እነሱ የሚቀድሙ በጣም ብዙዎች ናቸው። እንግዲህ እኛ የሚጠበቅብን ነገር እሱ ነው። ስለዚህ ጽድቃችን ምን ላይ ይመስረት ካላችሁኝ ወገኖች፣ በመጀመሪያ ቃሉን እንስማ። ከዛ በኋላ ለጥሪው ምላሽ እንስጥ። እግዚአብሔር ጠርቶን የማንመለስ እስከመቼ ድረስ? በጣም ብዙ ጥሪዎችን ያስተላልፋል እግዚአብሔር እና እነዚያም ሁሉ ሰምተው ያልተመለሱ ብዙዎች ናቸው። እዚህም በወንጌል ላይ የተቀጡ አስቀድሞ መምህራንን ነቢያትን የላከላቸው፣ ከዚያ ደግሞ ደቂቅ ነቢያትን አብዝቶ የላከላቸው፣ ከዚያ ራሱ መጥቶ የጠራቸው ግን ለመምጣት ዝግጁ ያልሆኑ በጣም ብዙዎች ነበሩ። እንደነዚያ እንዳንሆን ነው። ምን ጠቀማቸው በእውነት ወገኖች? በኖህ ዘመን የነበሩ ሰዎች ለተደረገላቸው ጥሪ ምላሽ ባለመስጠታቸው የገጠማቸውን ታውቁ የለም እንዴ? በሎጥ ዘመን የነበሩ ሰዎች ጥሪ ቢደረግላቸው እምቢ በማለታቸው በሰዶማዊነታቸው በመቀጠላቸው ምክንያት የገጠማቸውን ፈተና እናውቅ የለ እንዴ? እሳት ከሰማይ ወርዳ የበላቻቸው፣ ንፍር ውሃ ከሰማይ ወርዶ የቀቀላቸው እነማን ናቸው? እነሱ አይደሉም እንዴ? ያረሷት ምድር መቃብር የሆነቻቸው፣ የሚቀብራቸው እንኳን ትውልድ ያልነበራቸው ስንቶች ናቸው? ከነዚያ አንዳንዱ ለመሆን ነው እንዴ? በእውነት ይሄ ሁሉ እምቢታ፣ ይሄ ሁሉ ሁካታ፣ ይሄ ሁሉ ስጋዊነት፣ ይሄ ሁሉ ዓለማዊነት፣ በእውነት እግዚአብሔርን ደስ በማያሰኝ መንገድ የምንሄድ ሁላችን እግዚአብሔር እንድንመለስ ይፈልጋል። በእውነቱ እንድንመለስና እንድናመልከው ይፈልጋል። ስለዚህ እኛውን የትኛውን የጽድቅ ስራ ላስቀድም የምንል ከሆነ በመጀመሪያ ቃሉን በመስማት ያልተጀመረ ጽድቅ በነገራችን ላይ ይፈርሳል። ምክንያቱም ለነገሮች ሁሉ መነሻ ቃሉን መስማት ስለሆነ የእግዚአብሔርን ቃል መስማት፣ ከዚያ በኋላ ቃሉን ተከትሎ ለማድረግ ነው ከኛ የሚጠበቀው ነገር። ይሄንን በብሉይ ኪዳንም እንደነ አብርሃም ያሉትን የጠቀስኩላችሁ፣ በሐዲስ ኪዳንም ሐዋርያትን የጠቀስ ነው። ለዚህ ነው ቃሉን ሰሙ፣ ከዚያ በኋላ ቃሉን ተከትሎ ነው የመጡት። ምንም አላሉም እኮ። ደግሞ የሚገርመው ነገር ይህን እናደርግ ከአንተ ጋር ካደረከን ይህን እናደርጋለን ብለው እንኳን ቃል የገቡ አይደሉም። ጌታ ካገኛቸው ሰዎች መካከል አንዱ ዘኬዎስ ነበረ። የሉቃስ ወንጌል ምዕራፍ 19 ቁጥር 1 ላይ የምናገኘው እሱ ከክርስቶስ ጋር እንደተገናኘ እና ውረድ ዘኬዎስ፣ ዛሬ ወደ ቤትህ እገባለሁ እና አፍጥኖ ሬዳ ስመዮም አለውን አልቤተከ አለው። እንደዚያ ብሎ ሲናገረው ዘኬዎስ ወዲያውኑ ፈጥኖ ምንድነው የሰጠው ምላሽ? እመቦ ዘገፋይ ፈዴሁ እየንታሃዱ ትርኢት፣ ኃጢአቱን ተናዘዘ። የበደልኩትም ሰው እንኳን ቢኖር ስለ አንዱ ፋንታ 4 እጥፍ እከፍላለሁ እያለ ጌታ ያንን ቸርነት ስላደረገለትና በፍቅር ቆሞ ስላነጋገረው እና ወደ ቤትህም እገባለሁ ብሎ ያላስበውን ነገር ሲያደርግለት እሱ ደግሞ መናዘዝ ጀመረ ይላል። ማቴዎስ ብትሉ፣ ጴጥሮስ ብንል፣ ጳውሎስ ብንል፣ ሌሎችም ብንል እንደዚህ ብለው እንኳን ቃል ገብተው የተቀጠሉት አይደሉም። እንዲሁ በዝምታ ነው የመጡት። በዝምታ መጡ፣ ግን በኋላ ፍቅራቸውን በተግባር ገለጹ ማለት ነው። በኋላ ነው ቆይተው ከእሱ ጋር መነጋገር የጀመሩት እንጂ የመጀመሪያው ዝም ብሎ ቃሉን መስማት ብቻ ነው የነበረው። ለዚህም ማስረጃ የሚሆነው የማቴዎስ ወንጌል ምዕራፍ 4 ቁጥር 17 ጀምሮ ነው ጥሪው የተላለፈው። ከዛ በኋላ ያለውን እንዳለ ተመልከቱት። እስከ ምዕራፍ 10 ድረስ ስትመለከቱ ምንም ነገር ቃለ ምልልስ የሚባል ነገር ከእሱ ጋር አልነበራቸው። ምዕራፍ 11 ላይ ነው ደቀ መዛሙርቱ ከክርስቶስ ጋር መነጋገር እንደጀመሩ የሚያሳየው ምዕራፍ ያለው። ብዙ ታምራት አይተዋል፣ ብዙ ትምህርት ተሰምተዋል። ያን ሁሉ ካደረጉ በኋላ ነው መነጋገር የጀመሩት። እኛ ገና አስቀድመን አንድ ቀን ትምህርት እንደጀመር አስተያየት መስጠት እንጀምራለን። የሚፈርሰው እዚያ ላይ ይመስለኛል። እንደው እንደ እንግዳ እንኳን አያደርገንም። በእግዚአብሔር ቤት እኮ እንግዶች ነን እኛ።
ቤቱ የእግዚአብሔር ነው። ባለቤቱ እሱ ነው። አስተናባሪውም አስተዳዳሪውም እሱ ነው። በሱ ቤት እኛ አስተያየት ለመስጠት የሚገባን ጊዜ የለም። ለጥያቄ እንኳን የምንጋበዝበትና ይህን አድርግልን ልንል የምንችልበት እንዲህ የተደረገ ነው ብለን ሀሳብ የምንሰጥበት ጊዜ ቆይተን ነው። ትምህርቱ ከገባን እና ድርሻ ከተሰጠን በኋላ ነው። አሁን ተመልከቱ፣ እስከ ምዕራፍ 9 ድረስ ያለው ትምህርትና ታምራት በቀጥታ ነው ሲተላለፍላቸው የነበረው። ከዛ በኋላ ግን ምዕራፍ 9 ቁጥር 30 ወደ መጨረሻው ላይ ስትመለከቱ ምን የሚል ቃል አስተላልፏል ጌታ? ሳልወን ከለባ ለማይረር ከመይወስድ ገባረ ለማይረሩ ይላቸዋል። የመከሩን ባለቤት ጠይቁት፣ ለምኑት፣ ለመከሩ ሰራተኛን ይጨምር ዘንድ። ለምን? መከሩ ብዙ ነው፣ ሰራተኛው ግን ጥቂት ነው ብሎ ነገራቸው እና ይህንን ስልጣን ሲሰጣቸው ከዚህ በኋላ ነው ማደራጀት ጀመረ። ከዚያ በኋላ ምዕራፍ 10 እንደምትመለከቱት ለነሱ ስልጣን መስጠትና ስራ መስጠት ነው የጀመረው። በዚህ ሂዱ፣ በዚህ አትሄዱ፣ ሀገረ ሳምሪ ትባው ሁሩ ሀባባ ግዘት አጉላ ዘቤተ እስራኤል የሚለው ወደ ጠፉት ወደ እስራኤል በጎች ሂዱ እንጂ ወደ ሳምራውያን መንደር አትግቡ የሚለው አንዱ ነው የነበረው። እንዲህ አይነት መመሪያዎችን መስጠት ሲጀምር ክርስቶስ እነሱም ከዛ በኋላ ነው እንግዲህ መናገር የጀመሩት። አደራጅቷቸዋል። ከዚህ በኋላ ባለው መንገድ እነሱም ተደራጅተው ስራ ስለተሰጣቸው ነው ከዛ በኋላ የስራ መስራት የጀመሩት እና መናገርም የጀመሩት ማለት ነው። እኛ ገና ምንም ሳይሆን ከወዲሁ ገና አስተያየት መስጠት፣ መተቸት ያስረዝማሉ፣ ያበዛሉ፣ እንዲህ ይላሉ፣ እንዲህ ማለት እንጀምራለን ማለት ነው እና ይሄ ከጽድቅ ስራ ወደኋላ ይመልሰናል ማለት ነው። ግን ወገኖቼ እንደ አባቶቻችን እንደ ሐዋርያት በዝምታ ቃሉን መስማት፣ ጌታ የሚያደርገውን ታምራት ማየት ይገባናል። በመቅደስ ውስጥ የሚያደርጋትን ቸርነቱን የሚሰራትን ስራ፣ ድሆችን ሲመግባቸው፣ እናትና አባት ለሌላቸው እናትና አባት ሲሆናቸው፣ ባል የሌላቸውን ሴቶች ሲያጽናናቸው፣ ለምስኪኖች ሲደርስላቸው፣ ባዶ የሆኑትን ሁሉ ሲመግባቸው ስትመለከቱት እግዚአብሔርን ድንቅ አምላክ እንደሆነ የምትረዱት በዝምታ ነፍሳችሁን ጸጥ አሰኝታችሁ የሰማችሁት እንደሆነ ነው ወገኖች። በጸጥታ ውስጥ የምትኖር ነፍስ ብቻ ናት እግዚአብሔር መስማት የምትችለው። በጸጥታ ውስጥ መኖር የቻለች ነፍስ ብቻ ናት ክርስቶስ ሲያስተምር ንስሐ መግባት የምትችል መጸጸት የምትችለው። ቅዱስ ጴጥሮስ ጌታ በመርከቡ ላይ ሆኖ ሲያስተምር ዝም ብሎ ሲሰማ ቆይቶ ነው መጨረሻ ላይ ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ተለይ ብሎ መናገር የጀመረው። የተጸጸተው ንስሐ የገባው ዝም ብሎ መስማት ከጀመረ በኋላ። ስለዚህም ሁላችንም በዝምታ ማየትና መስማት የመጀመሪያ ስራችን ሊሆን ይገባል። ጽድቅ ከዚህ ነው የምትጀምረው፣ ከዚህ ነው የምትመሳ። ይሄ ከፈረሰብን ከሌላው ብንጀምርም አይቀጥልልንም፣ አይሄድልንም ወገኖች። ብዙዎቹ የሚመለሱት ከወገቡ ላይ የጀመሩት ነው። ከጸሎት ነው የሚጀምሩት። ጸሎት እኮ ንግግር ነው። አንተ ለእግዚአብሔር የምታደርገው ንግግር ነው። እግዚአብሔር ደግሞ ለአንተ የሚያደርገው ንግግር የመጀመሪያ መሆኑ። እግዚአብሔር ሲናገር ካልሰማ አንተ የምትናገረው እንዴት እግዚአብሔር ሊሰማ ይችላል? ስለዚህ አስቀድሞ እግዚአብሔር ሲናገር መስማት። ሕፃናት እኮ መናገር የሚጀምሩት እናትና አባቶቻቸው መናገር አሳይተዋቸው ነው። ወይም እናትና አባቶቻቸው ሲነጋገሩ የሰሙትን ያዩትን ነው የሚያደርጉት። ከዛ በኋላ እኛ እንደ ሕፃናት መሆን አለብን። ልክ እንደ ሕፃናት ጌታ ሲናገር መስማት አለ በመጀመሪያ። ከዚያ በኋላ ነው እኛ መናገር ያለብን። ደንቡም እንደዚያ ነው። እንደ ሕፃን ያድርገን እንጂ እኛ በሕፃናት ስርዓት በተፈጥሮ ሕግ እንሄድ። እግዚአብሔር ሲናገር እንስማ። ከዛ በኋላ እኛ ደግሞ መናገር እንጀምራለን። ልብ በሉ፣ እንደዚያ ነው ያደረገው ሙሴ። በመጀመሪያ ያደረገው እንደዚያ አይደል? ኦሪት ዘጸአት ምዕራፍ 3 ላይ ወደ ተራራ ወጣ። እግዚአብሔር ያሳየውን ምልክት ለማየት ነበር የወጣው። ከዚያ ግን እግዚአብሔር አነጋገረው። እግዚአብሔር ካነጋገረው በኋላ ነው ሙሴ መናገር የጀመረው እንጂ መጀመሪያ ላይ አይደለም። እኛ ቀድመን ከሱ እንጀምራለን። እኛ ከቁርባኑ መጀመር እንፈልጋለን። እኛ ከነሳ ከሆነ ነገር ላይ ልንጀምር እናስባለን። ይሄ ግን ቃሉን ከመስማት ላልጀመረ ሰው በጣም ከባድ ነው ወገኖች። ምንድን ያለው ጌታ በዮሐንስ ራእይ ላይ? እነሆ ከደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝ አይደለም የሚለው? እነሆ ከደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝም ወደ እርሱ ገባለሁ አይደለም የሚለው? ስለዚህ ጌታ ወደ እኛ ሊገባ የሚችለው በመጀመሪያ በቃሉ አማካኝነት ነው ወገኖች። በቃሉ ፀሐይ በመጀመሪያ ወደ እኛ የምትደርሰው በብርሃኑ አይደለ እንዴ? የእኛም እኮ የልባችን ብርሃን ቅዱስ ቃሉ ነው። የቃሉ ብርሃን በመጀመሪያ ወደ ልባችን ካበራ በኋላ ነው እኛ ወደ ክርስቶስ መቅረብ የምንችለው።
ያ ሁሉን ባከይት የመጣ ይመስላችኋል? ኃጢአተኛይቱ ሴት ማርያም ያለቀሰችው እግር ለማጠብ የሚያበቃ እንባ ያፈሰሰችው ከምን ያመጣችው ይመስላችኋል? ቃሉን በመስማት አይደል እንዴ? ልቧ በመጀመሪያ በቃሉ ስለተሰበረ አይደል እንዴ? ሳምራዊቷ ሴት ወደ ከተማ ገብታ ስለ ኢየሱስ ክርስቶስ መስበክ የጀመረችው በምን አግኝታ ይመስላል? ቃሉን በመስማት ስለጀመረች አይደል እንዴ? ከዛ በኋላ ሁሉም ሰው መናገር የጀመረችው ስራዋን የሚጣለችው እኮ ለዚህ ነው። እና እኛ ያዘልነውን ነገር ለመጣል ይሄ በጀርባችንን ያጎበጠውን የኃጢአት ሸክም ጥለን ለመሄድ በመጀመሪያ ቃሉን መስማት የለብንም እንዴ? በእውነት መጻጉዕን ያዳነው በመጀመሪያ ምኑ ይመስላል? ቃሉን መስማቱ አይደል እንዴ? እንጂ ክርስቶስን ማቆ በሕዝብ መካከል ስለነበረ በደንብ አጥርቶ እኮ አላየውም። እና ከማየት ይልቅ መስማት ነበር የቀደመው። ክርስቶስን እንኳን ብታገኙት ማየት አይደለም የሚቀድመው ወገኖች፣ ቃሉን መስማት ነው በመጀመሪያ የሚቀድመው ነገር። ቃሉን መስማት ለሁሉም ነገር መሰረት ነው እና ከሱን ጀምር። ከዛ በኋላ ምን ይሆናል ማለት ነው? ቃሉን በመስማት የጀመረ ሰው እንደ ጸና ነው የሚቀረው። አይታችሁ ከሆነ ማንኛውም ነገር በቃል ነው የሚጀምረው። ያ ማለት ምንድነው? ስልጠና እንኳን ብንጀምር በመጀመሪያ በቃል ይሄን ታደርጋላችሁ ይሉናል። ከዚያ በኋላ ወደ ተግባር እንገባለናል። መኪና ለመንዳት በመጀመሪያ ይሄን ታደርጋላችሁ ተብለናል። ከዛ በኋላ አይደል መኪናውን ያዝ ነው። እንደዛ እኮ ነው። የሚቀድመው መናገር ነው፣ ከዛ ማድረግ ነው የሚከተለው አይደል? ከዛ ነገሩን፣ ከዛ በኋላ አደረግን። እኛም እግዚአብሔር የሚናገረው በመጀመሪያ እንስማ፣ ከዛ በኋላ ማድረግ እንጀምራለን ማለት ነው። ይህንን በማድረግ የጀመርን እንደሆነ ጽድቅ ተጀመረች ማለት ያን ጊዜ ነው ወገኖች። ጽድቅን በምን እንጀምራለን ካላችሁ የመጀመሪያው ጽድቅ ቃሉን መስማት፣ በጉባኤ መገኘት አይደል? የመጀመሪያው የመንግስተ ሰማያት አንደኛ ደረጃ። መንግስተ ሰማያት 4 ደረጃዎች አሉ። የመጀመሪያው ቃሉን መስማት ነው ወይም በጉባኤ መገኘት ማለት ነው። ሁለተኛው ንስሐ መግባት ነው። ሶስተኛው ቅዱስ ቁርባን ነው። አራተኛው ጌታ ሲመጣ በዳግም ምጽአት በቀኝ ካሉት ጋር ሆኖ መንግስቱን ለመውረስ መብቃት ነው። እነዚህን 4 ደረጃዎች ማለፍ ከቻልን ነው እኛ የመንግስተ ሰማያት ወራሾች ልንሆን የምንችለውና ከመጀመሪያው መጀመር ግድ ይላል። ያ ማለት በክርስቶስ ጉባኤ ከመገኘት መጀመር ማለት ነው። ጌታ ምንድን ነው ያለው በቅዱስ ወንጌል? 2 ወይም 3 ናችሁ በስሜ ብትሰበሰቡ አይደል ያለው? እኔ በመካከላችሁ እገኛለሁ። ሀብሃሎ ክሌቶ ሰለስቱ ጉባኤን በስሜ 2 ወይም 3 ነው በስሜ በተሰበሰቡት መካከል እገኛለሁ ብሎ ነው የተናገረው። 2 ማለት ምንድን ነው? በጉባኤ መገኘትን እኮ ነው የሚያሳየው። ቤተክርስቲያን ጉባኤያዊት ናት የምትባለው ለዚህ ነው። ማንም ሰው ብቻውን ሆኖ የሚጸድቅባት አይደለችም ቤተክርስቲያን። ከመምህራን ጋር ሆኖ ነው። በመጀመሪያ አንድ ኃጢአተኛ ሰው በመጀመሪያ የሚያደርገው ምንድን ነው? ከመምህራን ጋር ነው ስለ ክርስቶስ ውይይት የሚጀምረው። ከዛ በኋላ ነው ክርስቶስን ተከትሎ የእግዚአብሔር መንግስት ተስፋ አድርጎ መውረስ የሚችለው። ከዛ በኋላ ነው የሚሆነው ማለት ነው። እና 2 ወይም 3 የሚለው ለዚህ ነው። ከዛ ምን ይሆናል? እሱ አድሮበት ይኖራል ማለት ነው። መምህራን ያለ መጻሕፍት አይገለጡምና መጽሐፍ ሳይዙ ምዕመናንን አያገኙምና 3 የተባሉ ደግሞ መጻሕፍት ናቸው። በመካከል መምህራን አሉ፣ መተርጉማን ማለት ነው። መጻሕፍት አሉ የሚነበቡት ወይም የሚነገሩት ማለት ነው። ከዛ ራሱ ጠያቂው ወይም ተይመኑ ደግሞ ይኖራል ማለት ነው። በዚህ መልኩ ነው የእግዚአብሔር መንግስት የምትወረሰው። እና ጽድቅን ከምን ልጀምራት ካላችሁ ቃሉን ከመስማት እንጀምር። አሁን ሰይጣን በጣም እየተፈታተነን ያለውን ቃሉን ከመስማት ማዘን ደግሞ የሰማን ነው የሚመስለን። በዚህ በማህበራዊ ሚዲያውም በሆነ አጋጣሚ ቤተክርስቲያን ሂደንም ቃሉን እንሰማለን። ብቻ በአንድም በሌላም ሳንሰማ ውለን እና የሰማን ይመስለናል። ግን ነፍሳችን በጸጥታና በእርጋታ መኖር እስክትችል ድረስ ሆነን መስማት ነው። መስማት ማለት ነፍስን ጸጥ ሲያደርጋት ሲያሳርፋት ነው መስማት ማለት። ለዚህም አይደል የሚሰማኝ በእርጋታ ይኖራል ተብሎ በመጽሐፈ ምሳሌ ላይ የተጠቀሰው እኮ ለዚህ ነው። ሰሎሞን የሚሰማኝ ሁሉ በእርጋታ ይኖራል ብሎ የተናገረው ቃሉን መስማት በእርጋታ በጸጥታ ማኖር የሚችል ስለሆነ ነው። እና ቃሉን መስማት በጸጥታ በእርጋታ ውስጥ ማኖር ነው አንዱ ምልክቱና እሱ ደረጃ ላይ ከደረስን ነው ቃሉን እየሰማን ነው ብለን የምንናገረው እንጂ አልፈን ስንሄድ ሁሉ የሰማነውንማ ከቆጠርነው እኮ ከባድ ነው ወገኖች። በጣም ብዙ ነገር እንሰማ አይደለ እንዴ? በቃ ስለዚህ ቃሉን መስማት የመጀመሪያ ደረጃ ነውና እሱን ማድረግን እንዳትረሱ ለማለት ነው። ሁለተኛው ጥያቄ ሁሉንም ማድረግ ያምረኛል፣ ደስ ያሰኘኛል፣ ግን እኔን ሊያጸድቀኝ የሚችል ስራ የትኛው ነው ብለው ደግሞ የጠየቁ አሉ። እንግዲህ ከምን ልጀምር ነበር አይቀድም። አሁኑ ደግሞ የሚፈተኑት በምንድን ነው? ምጽዋት የሚሰጡ ሰዎች ሲያዩ በዚያም ይፈተናሉ። ወይኔ ምጽዋትን እኮ ካላደረግኳት አሁንም የእግዚአብሔር መንግስት ልወርሳት አልችልም፣
ብሎ ሊያስብ የሚችል ሰው አለ። ጸሎት አብዝተው የሚጸልዩ ሰዎች፣ ስግደትን የሚያደርጉ ጾም የሚጾሙ ሰዎች፣ ሌላም ነገር የሚያደርጉ ሰዎች ሲመለከቱ በየትኛው ነው እግዚአብሔርን በትክክል ማገልገል የሚችል ብለው የሚያስቡ ሰዎች አሉ እና ሁሉንም ይጀምራሉ፣ ግን በሁሉም የማይዘልቁ ሰዎች አሉ። ስለዚህ የትኛው ነው እኔን የሚያጸድቀኝ፣ ሁሉንም ማድረግ ይፈትነኛል ብለው ደግሞ የጠየቁን ሰዎች አሉና አሁን እግዚአብሔር ለቅዱሳን የሚሰጣቸው አንድ አይነት ጸጋ ነው የሚመስላቸው? አገልግሎት እኮ በራሱ ጸጋ ነው ወገኖች። እና በየትኛው አገልግሎት ዘርፍ እንድናገለግለው እንደፈቀደ እግዚአብሔር የምናውቀው በትክክል እየተፈተንም ቢሆን መቀጠል የምንችልበትን አገልግሎት መምረጥ ስንችል ነው። እግዚአብሔር በሁሉም ይገለገላል። እግዚአብሔር ሁሉንም አገልግሎት ይወድልናል፣ ይቀበለናል። መቼም ስልጣን ሳይሰጠን እንደ ባለስልጣን፣ ሀብት ሳይሰጠን እንደ ባለጸጋ እንድናገለግለው አይፈቅድም እግዚአብሔር። ለዚህም ነው እንደውም መምህራኑ ምን ይላሉ? 6 ጥያቄዎች አሉ አይደል? ጌታ በዳግም ምጽአት ሲመጣ የሚጠይቀን ጥያቄዎች። ከነዚህ 6 ጥያቄዎች መካከል 3ቱን ለባለጸጎች፣ 3ቱን ለድሆች አካፍለው ይሰጣሉ መምህራን። 3ቱ ለባለጸጎች የሚሰጡት ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል የሚሉት ናቸው። ልብስ ኖሯቸው የታረዘውን ማልበስ፣ ምግብ ኖሯቸው የተራበውን ማብላት፣ የሚጠጣ ኖሯቸው ከቀዝቃዛ ውሃ ያለፈ ነገር ሰጥተው ማርካት ማጠጣት የሚቻላቸው ባለጸጎች ናቸው ብለው ስለሚያስቡ ነው። ለድሆች ደግሞ ምን ተብሏል ማለት ነው? እንግዳ ብሆን አልተቀበላችሁኝም፣ ብታመም አልጠየቃችሁኝም፣ ብታሰር አልጎበኛችሁኝም የሚለው ደግሞ ለድሆች ምላሽ ለማግኘት እንዲረዳቸው የተሰጡ የቤት ስራዎች ናቸው ብለዋል ሊቃውንቱ። ሁሉም በሁሉ የሌሉበት ሆኖ ግን አይደለም። እንዲያው ድሆችስ የታሉ? ድሃ ከወዴት አገኝቶ ድሃ በልቶ የተራባ በልቶ የተጠማ ጠጥቶ የታረዘ አልብሶ መንግስተ ሰማያትን ሊያገኛት ይችላል? እንዲያው ጠብ ፍለጋ ነው እንጂ እንዳይባል አልብከኑ ማህደር ላህድሮ ነግድ ይላል። እንዲያው በምን መንግስተ ሰማያትን ዋጃታለሁ ትለኝ እንደሆነ እንግዳ የምታሳድርበት ቤት የለህምን? እግርስ የለህምን? የታመመ ለመጠየቅ የታሰረ ለመጎብኘት እግር የለህምን ብሎ ይጠይቃል ማለት ነው። እና በቀላሉ ከገንዘብ ጋር ያልተገናኘ ራሱ ሄዶ በአካል አገልግሎት የሚፈጽምበት ደግሞ ለድሆች ሰጠ ማለት ነው። ሌሎቹ ትንሽም ቢሆን ገንዘብ የሚያስወጡ ገንዘብ የሚጠይቁ ነገሮች በመሆናቸው እነዚያ የባለጸጎች ናቸው ተብሏል። በእርግጥ በዚህ ዘመን ቤትም ቢሆን እንግዳ ለማሳደር የሚበቃ ቤትም ቢሆን ማግኘት ለባለጸጎች እንጂ ለድሆች የሚቻል ነገር እንዳይደለ ይታወቃል። በቀደመው ዘመን ነው ይሄ የተባለው። ባገኙት ቦታ ላይ ቤት ሰርቶ መኖር የሚቻልበት ዘመን ላይ ስለነበረ ማለት ነው። እና አሁን ድሆችም ባሉበት ባለጸጎችም ባሉበት በማድረጋቸው እግዚአብሔርን እንዴት ማገልገል እንዳለባቸው ስለሚያውቅ ነው እግዚአብሔር ለሁሉም እንደፈቀደ እንዲያገለግል የሰጠው። ባይሆን ከኛ የሚጠበቀው ነገር ምንድን ነው? በጽናት በትዕግስት በጥበብ ማገልገል ይኖርብናል። ትዕግስት የሚያስፈልገው ፈተና ስላለበት ነው። ጥበብ የሚያስፈልገው ሰይጣን ተንኮለኛ ስለሆነ ነው። ጠላታችን በጣም ተንኮለኛ ስለሆነ ጥበብ በጣም የሚያስፈልገው ሆኖ ታገኙታላችሁ። ከዛም በእምነትና በተስፋ ሆነን ነው ማገልገል የሚጠበቅብን። በእምነት ይህንን ትእዛዝ የሰጠኝ ፈጣሪ ነው፣ እያገለገልኩት ያለሁት እግዚአብሔርን ነው ብሎ አምኖ ነው። በተስፋ ደግሞ በማገለግለው አገልግሎት ደመወዝ የሚከፈለኝ በሰማይ ነው ብሎ መቀበል። የኔ ደመወዝ መንግስተ ሰማያት ናት ብሎ ተስፋ አድርጎ። ተስፋ ማለት የማይታየው ነው። ሐዋርያው ቅዱስ ጳውሎስ እንደተናገረው በሮሜ መልእክቱ ምዕራፍ 8 ላይ ወተሰፎስ ዘያስተሪ የኮነ ተስፋ፣ የሚታየውንማ ተስፋ ማድረግ ተስፋ አይደለም ብሎ እንደተናገረው እኛ የማይታየውን መንግስተ ሰማያትን ተስፋ እናደርጋለን። ይህ የሚመጣውን ክርስቶስን ተስፋ አድርገን ነው ለድሆችም ብናበላቸው፣ የተጠሙትንም ብናጠጣቸው፣ የታመሙትንም ብንጎበኛቸው፣ የታረዙትንም ብናለብሳቸው ልክ እንደዚያ ብለን ነው። እንግዶች ሆነው በመጡ ጊዜ የምንቀበላቸው እንግዳ ሆነን ወደ ሰማይ በሄድን ጊዜ እግዚአብሔር እንግዶች አድርጎ በሰማያዊት ማደሪያው እንዲቀበለን ነው። የታረዙትን የምናለብሳቸው የብርሃን ልብስ እንዲያጎናጽፈን ነው። የተጠሙትንም የምናረካቸው ከሕይወት ዛፍ ስር ከሚመነጨው የሕይወት ምንጭ እንዲያጠጣን ነው። የተራቡትንም የምንመግባቸው ከስጋው ከደሙ ሰጥቶ ያበላን ያጠጣን ያጠገበን ጸጋ ላይ ጸጋ የጨመረልን እሱ ስለሆነ ነው። ወደፊትም ከዘላለማዊ ረሃብ የሚታደገን እሱ እንደሆነ ስለምናምን ነው።
ስለዚህ የተራቡትንም ብናበላቸው የተጠሙትንም ብናጠጣቸው እንግዶች የሆኑትንም ብንቀበላቸው ከእግዚአብሔር ዘንድ ብድራት እንዲከፈለን ስለምንፈልግ ነው ማለት ነው። እና ይሄን ተስፋ ሰንቆ ነው አንድ ሰው ይህን ማድረግ ያለበት፣ የትኛውንም አገልግሎት ማድረግ ያለ። እስኪ አስቡት፣ አብርሃም እንግዶችን በመቀበል ነው እግዚአብሔርን ያገለገለው። ሙሴ ደግሞ ግብፅ ድረስ ወርዶ በመላክ በመታዘዝ ነው እግዚአብሔርን ያገለገለው። ዮሴፍ በትዕግስት ነው እግዚአብሔርን ያገለገለው፣ በታማኝነት ነው እግዚአብሔርን ያገለገለው። ጳውሎስ በስብከት ነው እግዚአብሔርን ያገለገለው። በየትኛውም አገልግሎት እግዚአብሔርን ማገልገል እንደሚቻል ነው የሚያሳየን በእውነቱ። ስለዚህ ወገኖቼ በጌታ እግር ስር ወድቃ በእንባዋ እግሩን እያጠበች ታገለግለው የነበረችው ያቺ ኃጢአተኛ ሴትም እያገለገለች ነው። ወደ ቤቱ የጋበዘው ስምዖንም እያገለገለ ነው። ቃሉን የሚሰሙት ሐዋርያትም እያገለገሉ ነው። ሁሉም ያለ ትምክህት ካደረጉት አገልግሎት ነው በሁሉም ስፍራ ማለት። እስኪ በሉቃስ ወንጌል ምዕራፍ 10 ላይ የተጻፉትን ሴቶች ታሪክ ተመልከቱ። ማርታና ማርያም ሁለቱም ያለዛር እህቶች፣ ሁለቱም እያገለገሉ ነው። ማርታም ያለ ትምክህት ቢሆን ኖሮ አገልግሎቷ የተወደደላት ነበረ። ባይወድላትማ ኖሮ ያቀረበችውን አይመገብላትም ነበር እኮ። ግን ትምክህቷ እንድትነቀፍ አድርጓታል። ማርያምም ቃሉን በመስማት እያገለገለች ነበር። ለዚያውም ማንም የማይቀማትን በጎ ዕድል ነበር የመረጠችው ተብሎ ነው የተመሰገነላት። ስለዚህ ሁሉም እያገለገሉ ነው የነበሩት። ሁሉም በተሰጣቸው ጸጋ ያገለግሉ። አንድ አባት ምን ይላሉ? አንድ አረጋዊ በመጽሐፈ ገነት እንደተጻፈው ማንን ልምሰል ብሎ ከወንድሞች መካከል አንዱ ሲጠይቃቸው አብርሃምም እንግዳ በመቀበል እግዚአብሔርን አገለገለው፣ እግዚአብሔርም ከሱ ጋር ነበረ። ሙሴም በሌላ መንገድ አገለገለው፣ እግዚአብሔር ግን ከሱ ጋር ነበረ ይላል። እንግዲህ እግዚአብሔር ከሁሉም ጋር ነበረ በእውነቱ እያገለገሉት ስለነበረ። ከዮሴፍ ጋር የተሸጠው፣ ከያዕቆብ ጋር የተሰደደው፣ ከአብርሃም ጋራም ከአንዱ ወደ አንዱ የሄደው እግዚአብሔር ያለምንም ምክንያት እያገለገሉት ስለነበረ ነው። እንደ ይስሐቅ ለመታረድ ለመስዋዕት ላንፈልግ እንችላለን። እንደ አብርሃምም ከአንዱ ቦታ ተነስተን ወደ ሌላ ቦታ እንድንሄድ እግዚአብሔር ላይፈልግ ይችላል። ባለንበት ስፍራ ሆነን እንድናገለግለው ግን ይፈልጋል እግዚአብሔር። በአንዳች ነገር የታመን ልንሆን ይገባናል። በአንዳች ነገር የታመን ልንሆን ይገባል። ደናግሉ በድንግልናቸው፣ ባለትዳሮቹ ደግሞ በትዳራቸው፣ ሰባክያኑ በስብከታቸው እውነትን በመመስከር ካህናቱ በክህነታቸው የታመኑ ሊሆኑ ይገባቸዋል። በአንዳች ነገር እግዚአብሔርን ተግተን ልናገለግለው ይገባናል። ከዚህ ሁሉ ጋራ ግን ትጋት ይፈልጋል እግዚአብሔር። ከዚህ ሁሉ ጋራ ይላል አንድ ባህታዊ ከአሃው አንዱን ሲመክረው፣ ከዚህ ሁሉ ጋራ ትጋት እንጨምርባት ይላል። እግዚአብሔር እንደ ትጋት የሚወደው ነገር ይላል፣ ሰይጣን ደግሞ እንደ ትጋት የሚፈራው ነገር የለም ይላል። ሰይጣን ስንፍና ሊጨምርብህ ይፈልጋል፣ እግዚአብሔር ደግሞ በትጋት የሚያገለግሉትን ይወዳል። ስለዚህ እንቅልፍ ቀንስ፣ ምግብ ቀንስ፣ ወሬ ቀንስ፣ ከዛ ትጋትን ቀጥል ይላል። እንዲህ ባለ በትጋት ልናገለግል ይገባል እንጂ አሁን የቆማችሁበት ቦታ እንዴት ያለ የአገልግሎት ዘርፍ መሰለህ? ስንቶቹ የተጠቀሙበት ቦታ ላይ ነው ያላችሁት? አሁን አስራት በኩራት በማውጣት ላይ አይደል ያላችሁት? አሁን አንዲት ሚስት ለአንድ ወንድ እንደተፈቀደች አምናችሁ አንዲት ሚስት አግብታችሁ አይደል ያላችሁት? አሁን አንድ ወንድ ለአንዲት ሴት እንደተፈቀደ አምናችሁ አግብታችሁ አይደል እየኖራችሁ ያላችሁት? አሁን ያላችሁበት ቦታ በእውነት ለእናንተ የጽድቅ ስፍራ ማለት አሁን ያላችሁበት ስፍራ ነው እና ባላችሁበት ስፍራ ታምኖ እግዚአብሔርን ማገልገል ይገባል። ከዚህ ሁሉ ጋር ግን የማይቀሩ 3 ነገሮችን ልንገራችሁ። ከሁሉም አገልግሎቶች ጋር አብረው ሊኖሩ የሚገባቸው ነገሮች፣ አንደኛው ፍቅር። ያለ ፍቅር ሆኖ እግዚአብሔርን ማገልገል ደስ ማሰኘት በፍጹም አይቻልም። እስኪ ተመልከቱት፣ የትኛው አገልጋይ ነው ፍቅር የጎደለው አገልግሎት ያገለገለ? አብርሃምን ተመልከቱት። እንግዳ ተቀባይነቱን ያመጣው እኮ ፍቅር አስቀድሞ በሰውነቱ ውስጥ ስለነበረች ነው። ሙሴን ወደ ግብፅ እንዲላክ ያደረገው ምንድን ነው? ወንድሞቹን መውደዱ አይደለም እንዴ? አስቀድሞ ለዚያ ያበቃው። ዳዊትንም ተመልከቱት። ለዚያ ሹመት ለዚያ ማዕረግ እንዲመረጥ ያበቃው እኮ ሕዝቡን አስቀድሞ ይወድ ስለነበረ ነው። ሰውን መውደዱ እግዚአብሔርንም መውደዱ እኮ ናት ወደ ከጎልያድ ጋር እንዲገጥም ያደረገችው። እና እምነት፣ ተስፋ፣ ፍቅር እነዚህ 3ቱ ናቸው የነበሩት ለዳዊት። እነዚህ 3ቱ ናቸው ለዳዊት ስንቅ ሆነውት የነበረው። ለዳዊት ስንቅ የሆኑት እነዚህ 3ቱ ናቸው፣ እምነት፣ ተስፋ፣ ፍቅር። እምነቱ የጦር መሳሪያ ሳይለብስ ከግዙፍ ከሆነው ሰው ጋር
አይላፈ እስራኤል ከፈሩት ሰው ጋር እኮ ነው። ተመልከቱ፣ ከንጉሱ ከሳውል ጀምሮ አይላፈ እስራኤል የፈሩትን ሰው ለመግጠም ማሰቡ እምነቱ ነው። እግዚአብሔር ያድነኛል ማለቱ ደግሞ ተስፋው ነው፣ ትውክልቱ ነው። ለወገኖቹ ለእስራኤልና የእግዚአብሔር ስም ሲነቀፍ ሰምቶ መነሳሳቱ ደግሞ ፍቅሩን ነው የሚገልጠው። ተመልከቱ፣ እነዚህ ሶስቱ ሁሉ በዳዊት ዘንድ ነበሩ። እነዚህ ሶስቱ ናቸው እንግዲህ ወደ ጦር ሜዳ እንዲገባ ያደረጉት እና ከዛ በኋላ ለተመረጠለት አገልግሎት ሁሉ ያበቁት እነዚህ ነገሮች ነው። ፍቅር የሌለው ሰው በየትኛውም ዘመን ለየትኛውም አገልግሎት ቢመረጥ ይቀጥላል ብላችሁ እንዳታስቡ። ዳዊት በጣም የሚገርመው ለተመረጠለት እግዚአብሔር ለናቀው ሰው እንኳን ይራራ ነበረ። እግዚአብሔር እንደናቀው ለታወቀለት ሰው፣ እግዚአብሔር እንደጠላው ለታወቀው ለሳውል ማለት ነው። ሳውልን እኮ እግዚአብሔር ንቆታል፣ አስቀድሞ ልቆታል። በነቢይ ተናግሯል። እግዚአብሔር ደግሞ ይሄ ካፉ ወጥቷል። እግዚአብሔር ተናግሮታል። ነቢዩ ሳሙኤልም ንቆታል። ከዛ በኋላ በመስዋዕትም በማዕድም አልተገናኙም ከሳውል ጋር። ምክንያቱም እግዚአብሔር ከናቀው ሰው ጋር አብሬ አልሆንም ያለው። ብላቴናው ዳዊት ግን ይራራለት ነበር እስከ ዕለተ ሞቱ። እንዲያውም ምን ይል ነበር? እግዚአብሔር በቀባው ሰው ላይ እጄን አላነሳም ይል ነበር። ተመልከቱት። እግዚአብሔር እንደናቀው እግዚአብሔር እንደተቀየመው እንኳን እርግጠኛ ሆናችሁ ብታውቁ በማናቸውም ሰው ላይ እጃችሁን እንዳታነሱ። እደ ቃላችሁንም ቢሆን እጃችሁን ያልኳችሁ በተግባር ይሄን ብቻ ማለት አይደለም፣ አንደበታችሁን ሳይቀር እንዳታነሱ በማንም ሰው ላይ ማለት ነው። እግዚአብሔር ያከበረውን ሰው እግዚአብሔር ሊነቅረው ይችላል። እግዚአብሔር የሾመውን ሰው እግዚአብሔር ሊሽረው ይችላል። እንደሻረው እንደናቀው ብታውቁም ግን ለእግዚአብሔር ተውት። እንዲያውም ምን ይላል አንድ ባህታዊ ከአሃው አንዱን ሲመክር ምን ይላል? እንዲያው ጽድቅ ምንድን ነው ብሎ ሲጠይቀው የራስን ኃጢአት እንጂ የሰውን ኃጢአት አታስብ፣ ያን ጊዜ ጻድቅ ትሆናለህ አለው ይላል። እና ጽድቅን የምንፈጽማት እንዲህ ባለ መንገድ ስንሄድ ነው ወገኖች። የሌላውን ኃጢአት በመቁጠር አይደለም፣ የራሳችንን በመቁጠር ነው ጽድቅን ማስኬድ የሚቻለው። እና በሁሉም አገልግሎት ላይ ሊጠፋ የማይገባው አንዱ ፍቅር ነው። ያለ ፍቅር ምንም ብናገለግል ማለት ነው እንጂ በአንድ አገልግሎት እኮ በትህትናችሁ ብቻ ዳዊት እኮ በትህትናው ነው የከበረው። ይህን ሁሉ ጸጋ የተቀበለው በትህትና ነው። ግን በመሰረታዊ ነገር ላይ ፍቅር የተለየው አልነበረም። በመጀመሪያ ፍቅር በሁሉም አገልግሎት ነው። ካህኑም ያለ ፍቅር መስዋዕት ቢሰዋ፣ ጸሎት የሚጸልዩ ረጅም ሰዓት ቆሞ ሲጸልይ የምታዩት ሰውም ያለ ፍቅር ከሆነ ያንን ያደረገው፣ እንደውም ማርማር የሚል ስብከት የሚሰብከው ሰባኪም ቢሆን ያለ ፍቅር ከሆነ ይህንን ያደረገው፣ ሁሉም ነገር ከንቱ ነው ማለት ነው። ያለ ፍቅር ምን ሊያደርግ ይችላል? የትኛውንም ያህል ቅመም ብትጨምሩበት፣ በብዙ ቅመም ብታስጌጡት፣ ብታሳምሩት እና ብዙ ዘይት ብዙ ማጣፈጫ ነገር ብትጨምሩበት ወጡ የሚጣፍጠው መጨረሻ ላይ ጨው ስትጨምሩበት ነው። አለበለዚያ እህል ላይል ይችላል ማለት ነው። እና ጨው በጣም ጥቂት ናት፣ ያውም ደግሞ መጨረሻ ላይ የምትጨምር ናት። ግን ሁሉን ነገር የምታሳምረውና ያ ሁሉ ቅመም ውጤታማ ሊሆን የሚችለው ፍቅር ከጨመራችሁበት ነው፣ ጨው ከጨመራችሁበት ነው አይደል እንዴ? በህይወታችሁ ውስጥ ደግሞ ያለውን አገልግሎት የሚያጣፍጥላችሁ ፍቅር ነው። በሚያምር ድምፅ ልትዘምሩት ልትቀድሱ ትችላላችሁ። ከሚገርም እውቀት ጋራ ልትሰብኩ ትችላላችሁ። ከሚገርም ፍጥነትና ጽናት ጋራ ልታገለግሉ ትችላላችሁ። ግን እውነት ለመናገር ፍቅርን ካልጨመራችሁበት ዕለት ዕለት ስጋውን ደሙን ብትቀበሉ፣ ዕለት ዕለት ንስሐ ብትገቡ፣ ዕለት ዕለት የሆነ ነገር ብታደርጉ፣ ቃለ እግዚአብሔርን ብትሰሙ፣ እንደው በአገልግሎት ላይ ላባችሁን ሳይቀር ደማችሁን ብትገብሩ፣ ደማችሁ ጠብ እስኪል ድረስ አገልግሎት ብትፈጽሙ ምን ጥቅም አለው? ሐዋርያው ቅዱስ ጳውሎስ ለዚህ አይደል እንዴ ሁሉም ቢሆን ከንቱ ነኝ ብሎ የተናገረው እኮ ለዚህ ነው። በአንደኛይቱ የቆሮንቶስ መልእክቱ ምዕራፍ 13 ላይ ስትመለከቱ ሁሉም ከንቱ ነው፣ እንደሚሿሿ ነሐስ እና ጸናጽል እንደዚያ እንደሚመታ ከበሮ እንደሚነፍስ ነፋስ ነኝ ብሎ የገለጠው እኮ ለዚህ ነው። ያለ ፍቅር ምንም የሚሆን ነገር ስለሌለ፣ ስለዚህ በሁሉም አገልግሎታችን ላይ ፍቅር መጨመር ግዴታችን ነው። ይሄ አንዱ ነው። ሁለተኛው ንጽህና፣ በንጽህና ሆኖ ማገልገል ይገባል። ልቡን ያልጠበቀ ሰው ንጽህና ሊያገኛት አይችልም። ንጽህናን ገንዘብ ለማድረግ ሁለት ነገሮችን ማድረግ ይኖርብናል። አንደኛ ልባችንን መጠበቅ ይኖርብናል። ልቡን ያልጠበቀ ሰው፣ ልብ እኮ የእግዚአብሔር ሀገር ነው ወገኖች። የእግዚአብሔር ከተማው ልባችን ነው። እግዚአብሔር የት ይኖራል ካላችሁ በንጹህ ልብ ውስጥ ነው የሚኖረው። የእግዚአብሔር ማደሪያውን ከፈለጋችሁ የንጹሐን ልብ ውስጥ ታገኙታላችሁ። ስለዚህ ልብን መጠበቅ አንዱ ነው። ሁለተኛ ነፍሳችንን የሚያረክሳት ደግሞ አንደበትን አለመጠበቃችን ነው እና አንደበታችንን መጠበቅ ይኖርብናል። እነዚህ ሁለቱን ነገሮች መጠበቅ ለንጽህና አስተማማኝ ነው። ጌታ በቅዱስ ወንጌል እንደተናገረው
በማቴዎስ ወንጌል ምዕራፍ 15 ላይ ሰውን የሚያረክሰው ምንድነው ተብሎ ሲጠየቅ የመለሰው መልስ ሰውን የሚያረክሰው ከአንደበት የሚወጣ ነው ብሎ ነው የተናገረው። ስለዚህ ከአንደበት የሚወጣ ነገር ሁሉ ሰውን የሚያረክሰው ስለሆነ ንጽህናችንን ያጎድለዋል፣ ያጠፋብናልና ንጽህናችንን የሚያጎድል ነገር ይዘን ለአገልግሎት ምቹል ነው። በረከሰ አንደበት በረከሰ ሕሊና እግዚአብሔርን እናገለግለው አንችልም። ሰው እግዚአብሔርን የሚያገለግል ከሕሊናው ጀምሮ ነው። ከበጎ ሀሳቡ ጀምሮ እግዚአብሔርን ማገልገል ይጀምራል የሰው ልጅ። ስለዚህ አገልግሎት የሚጀምረው ከሕሊና ከሆነ ሕሊናችንን ከማንጻት ነው ስራ መጀመር ያለብን። ለዚህም እኮ ነው ስለ መድኃኒታችን ስለ ኢየሱስ ክርስቶስ ደም ሲናገር ሐዋርያው ቅዱስ ጳውሎስ ሕሊናን ሁሉ ያነጻል ብሎ የተናገረው። ሕሊናን ከኩነኔ ሕሊናን ከርኩሰት የሚያነጻ ደም ነው ይላል የክርስቶስን ደም ሲናገርለት ሲመሰክርለትና የሐዲስ ኪዳኑ መስዋዕት ሕሊናን ሁሉ የሚያነጻ ነው። ያኛው ወይ ቀድሶ መስጋውም ለለረክሱ ነው። ይሄ ግን ፎ ያነጻ ሕሊና ነው የተባለው። ሕሊናችንን ሁሉ ያጠራዋል ተብሎ ነው። ያኛው ስጋቸውን ያጠራላቸዋል ወይ ቀድሶ መስጋውም ለለረክሱ ነው። ስጋቸው የረከሰችባቸውን ሰዎች ያጠራቸዋል። ይሄ ግን ሕሊናን ከማንጻት ይጀምራል ነው። ሕሊናን ከማንጻት ለዚህም እኮ ነው ተመልከቱ ሐዋርያትን ለምን ተዘከመዘ ሕሊና ያርግ ውስጥ ልብክሙ እያለ ክፉ ሕሊና ክፉ ሀሳብ በሕሊናቸው ውስጥ እንዳይሰርጽ ሕሊናቸውን ከመቀደስ ጀምሮ ነው ጌታ ሐዋርያትን የቀደሳቸው። ሕሊናቸውን ለመቀደስ ነው። እንዲህ አይነት ሀሳብ ለምን በልቡናቸው ታስባላችሁ ብሎ ይገስጻቸው ነበር። ያሰቡትን ሁሉ ማለት ነው ይቃወማቸው ነበር። የተናገሩትን ብቻ አይደለም። ለምን ይሄንን አሰባችሁ ብሎ ነው የተቆጣቸው። የማቴዎስ ወንጌል ምዕራፍ 15 ላይ ስንመለከት ጌታ ሶበሁ ስተረሳይን ይብለነ ዘንተ ብለው እርስ በርሳቸው እነሱ አሰቡ፣ ተነጋገሩ። ጌታ አልሰማቸውም። ግን ምንድን ነው ያላቸው? ለምን እንዲህ አይነት ሀሳብ ታስባላችሁ ነው ያላቸው። እና ሀሳባቸውን ጀምሮ የተቃወማቸው ከዚህ የተነሳ እና ወገኖቼ ሕሊናን ንጹህ በማድረግ ነው አገልግሎታችንን ልናስቀጥለው የምንችለው ነው። ሌላውና ሶስተኛው ውሳኔ ነው። የሚያስፈልገው ነገር እነዚህ ሶስት ነገሮችን ከጨመር የትኛውም አገልግሎት ላይ ብንሰማራ እግዚአብሔር ወደ ርስቱ ያገባናል። እንደውም እኮ በገነት አራት ርስቶች አሉ። ግዮን፣ ኤፌሶን፣ ጤግሮስ፣ ኤፍራጥስ የሚባሉ አራቱ አፍላጋት አሉ አይደል? ኦሪት ዘፍጥረት ምዕራፍ 2 ላይ ያሉት ማለት ነው። እነሱም ይፈሱባቸው አራቱም መፍሰሻዎች፣ አራቱም አቅጣጫዎች በአራት አይነት ዘርፍ ለተሰማሩ ሰዎች ርስት ናቸው ይላል። ንጽሐ ጠባይ ላይ ለደረሱ ፈለገ ግዮን ወይም የህፃናት ማዕረግ ላይ ለደረሱ ሰዎች ፈለገ ግዮን ወይም ግዮን የሚፈስበትን ርስት ይወርሳሉ ይላል። ሌሎችም እንደዛው በየዘርፋቸው ይሰጧቸዋል። እና እግዚአብሔር አሁን የቆምንበትን አገልግሎት ባርኮ ለርስቱ ለመንግስቱ ያበቃናል። ይህን ጥሎ ወደ ሌላ መሄድ አይደለም። ይህንን በጽናት ይህንን በፍቅር ይህንን በንጽህና መያዝና ማገልገል ይጠበቃል። ይህንን ያደረግን እንደሆነ እግዚአብሔር በእውነት የተቀደሰች ተስፋ የምናደርጋት ሰማያዊት ርስቱን ያወርሰናልና በእውነት እንግዲህ ዛሬ ልላችሁ የፈለግኩት ይሄ ነው። እግዚአብሔር ሊያስተምረን የፈለገው ነገር ዛሬ ይሄ ነው። ጽድቅን ከምን እንጀምራት ለሚለውና የትኛውን ላድርግ፣ የትኛውን የጽድቅ ስራ ልስራ ወይም የትኛውን አገልግሎት ይዤ ልቀጥል ለምትሉ ሰዎች ነው ይህንን ትምህርት ያቀረብኩት ዛሬ። ስለነበረን ጊዜ የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስላስተማረን ስለመከረን እናመሰግነዋለን። በደህና ዋሉ።